ሰላም ጤና ይስጥልን ውድ የዲጂታል ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በተለያየ ጊዜ የሃርድዌር እና የዳታቤዝ ቲዎሬቲካል እና ፕራክቲካል ጥያቄዎችን ወደ እናንተ ሳደርስ ቆይቻለሁኝ። በዛሬው ቱቶሪያል ደግሞ የኤችኤንኤስ ቲዎሬቲካል ኤግዛም ላይ የሚመጣ ማለት ነው ለእናንተ በተለያየ መንገድ ሊያግዛችሁ ስለሚችል ይህንን ቱቶሪያል ከመጀመሪያው እስከ መጨረሻው ድረስ በጥሞና እንድትከታተሉ እጠይቃለሁኝ። ስለዚህ በዛሬው ለእናንተ ላደርስ የፈለኩት ኦፕን ሲስተም ኢንተርኮኔክሽን ኦር ኦኤስአይ ሬፈረንስ ሞዴል የምናቸውን ሰባቱን ላየሮችን ምን ነገሮችን ይዟል የሚለውን ሀሳብ ለእናንተ ለማስተላለፍ ነው የመጣሁት። ስለዚህ እንደሚታወቀው ኦፕን ሲስተም ኢንተርኮኔክሽን የምንላቸው ሁለት ኮምፒውተሮች ኮኔክት ከተደረጉ በኋላ ከአንዱ ኮምፒውተር ወደ ሁለተኛው ኮምፒውተር ትራንስፈር ሲደረግ ዳታ በምን አይነት መንገድ ይሄዳል፣ ምን አይነት ላየሮችን ያልፋል የሚለውን የምናውቅበት ነው። ስለዚህ ኦኤስአይ ሬፈረንስ ሞዴል ሪፕሬዘንት የሚያደርገው ሰባት ላየሮችን ኦር ደረጃዎችን ያልፋል ማለት ነው። It is the process by which data is packaged and transmitted from sending application through the physical wires to the receiving applications. ስለዚህ በዳታው ከመጀመሪያው ኮምፒውተር ወደ ሁለተኛው ኮምፒውተር ትራንስፈር የሚሆንበት በፓኬጅ እና ትራንስሚት የሚሆነው ደግሞ ከሴንደሩ ወደ ሪሲቨሩ በፊዚካል ዋየር አማካኝነት ይሆናል ማለት ነው። ስለዚህ ከመጀመሪያው ኮምፒውተር እስከ ሁለተኛው ኮምፒውተር ትራንስፈር የሚያደርግበት ወይ በምን አይነት መንገድ ይሆናል የሚለውን የሚያሳይልን ኦኤስአይ ሬፈረንስ ሞዴል ይሆናሉ ማለት ነው። So the network activity involves sending data from one computer to another. ስለዚህ የኔትወርክ ዋና ኮሚኒኬሽን ጥቅሙ ከአንድ ኮምፒውተር ወደ ሌላኛው ኮምፒውተር ትራንስፈር የማድረግ ስራ ይሰራል ማለት ነው። So the sender computers must recognize the data, divide the data into manageable chunks, they add information to each chunk of data to determine the location of the data and to identify the receivers. Adding timing and error checking information is put the data on the network and send it on its ወይስ እነዚህ ከሴንደሩ ሳይድ ያለው ኮምፒውተር ሊሆን የሚችለው መያዝ ያለበት ነገሮች ናቸው። ስለዚህ እያንዳንዱ ዳታ በዚህ መልኩ ሲያልፍ በእያንዳንዱ ኦኤስአይ ሬፈረንስ ላይ ደግሞ እነዚህን ስራዎችን ይሰራሉ ማለት ነው። ስለዚህ እነዚህ በአጠቃላይ የምንመለከታቸው በሰባቱ ላየር ላይ ዳታው ሲያልፍ መሆን ያለበት ነገር የሚያሳዩ ነገሮች ናቸው ማለት ነው። Each network communication is governed by the protocols. So transfer ስናደርግ ፕሮቶኮል ኦር ህግ ያስፈልጋል ማለት ነው። ሶ ያ ፕሮቶኮሉ በእያንዳንዱ ላየር ላይ ሲያልፍ ዳታውን ማኔጀብል በሚያደርግ ሀክ እንዳይደረግ ወይም ደግሞ ትክክለኛ የሆነ ዳታ ትራንስፈር እንዲያደርግ የሚያገለግል ነው ማለት ነው። So the protocol is the rules that govern the communication between computers. በሁለቶች መካከል ያለውን ኮሚኒኬሽን ገቨርን የሚያደርግ ስሙዝ የሚያደርግ ፕሮቶኮል ተብሎ ይጠራል ማለት ነው። ሶ ዘ ሰቨን ላየርስ አር ቱ ሜን አሬንጅመንትስ። አብዛኛውን ጊዜ እንደምናውቀው ሰባት ላየሮቹ ሁለት ሜን አሬንጅመንት አለው፣ ቶፕ ቱ ቦቶም እና ቦቶም ቱ ቶፕ የሚባል ማለት ነው። ስለዚህ ቶፕ ቱ ቦቶም ካል ከፊዚካል ተነስቶ ማለት ነው ሪፕሬዘንት የምናደርግባቸው በሾርት ሪፕሬዘንቴሽን ነው። ስለዚህ ፕሊዝ ዱ ኖት ስሩ ሳፊጅ ፒዛ አወይ የሚል ሪፕሬዘንቴሽን ከሆነ ዜርስ ቶፕ ቱ ቦቶም ይባላል። ወይም ደግሞ ከፊዚካል ላየር ወደ አፕሊኬሽን ላየር ድረስ ያለውን ሪፕሬዘንት የሚያደርግ ቶፕ ቱ ቦቶም ይባላል። ሌላኛው ቦቶም ቱ የሚለው ከአፕሊኬሽን እስከ ፊዚካል ድረስ ያለው ማለት ነው። ያ ማለት ኦል ፒፕል ሲምስ ቱ ኒድ ዳታ ፕሮሰሲንግ የሚል ሪፕሬዘንቴሽን ኦር ሾርት የሰባቶችን የሚይዛል ማለት ነው። እነዚህ ብላክ የሆኑት እያንዳንዱን ሰባቱን ላየሮችን የመጀመሪያ ፊደል የያዘ መሆኑን ሪማይንድ ታደርጉልኝ ነው። ዘ ፕሮሰስ ኦፍ ሙቪንግ ዳታ ቢትዊን ላየርስ ኦልሶ ዲቫይድስ ኢንቱ ቱ ፓርትስ። ስለዚህ ከአንዱ ኮምፒውተር ወደ ሁለተኛው ኮምፒውተር ትራንስፈር ሲደረግ ዳታው በሁለት መንገድ እናውቃለን ማለት ነው። ስለዚህ የመጀመሪያው ኢንካፕሱሌሽን ነው፣ ሁለተኛው ዲካፕሱሌሽን ነው። ስለዚህ ኢንካፕሱሌት ሳደርግ ዳታው ወደ ሁለተኛው ኮምፒውተር ሲሄድ ማለት ነው፣ ኦር ከመጀመሪያው ከሴንደሩ ወደ ሪሲቨሩ ሲሄድ ነው። ዲካፕሱሌሽን ማለት ደግሞ ከሪሲቨሩ ወደ ሴንደሩ ትራንስፈር ስናደርግ ደግሞ በዚህ አይነት መንገድ አይደንቲፋይ እናደርጋለን ማለት ነው። ስለዚህ ኢንካፕሱሌሽን ፕሮሰስ ከተደረገ ዳታ ሴግመንት ፓኬት ፍሬም ቢት ሆኖ ይህን ፕሮሰስ ያልፋል ማለት ነው። ዲካፕሱሌሽን ሲደረግ ደግሞ ቢትስ ፍሬም ፓኬት ሴግመንት ዳታ ሆኖ ወደኛ ሪዴብል ፎርማት ሆኖ ይመጣል ማለት ነው። ሶ ኢንካፕሱሌሽን ማለት ሲፌር ቴክስት ማድረግ ነው። ሲፌር ቴክስት ማለት ኮምፒውተሩን አንደርስታንድ ሊያደርግበት የሚችል ትራንስሌት የሚደረግበት ወይ ኦር ኢንክሪፕሽን የሚለው ማለት ነው። ዲካፕሱሌሽን ማለት ደግሞ ከሲፌር ቴክስት ወደ ፕሌን ቴክስት ኮንቨርት የምናደርግበት ማለት ነው። ስለዚህ ኮምፒውተር አንደርስታንድ የሚያደርገውን ፎርማት ወደ ሂውማን አንደርስታንድ ፎርማት ክሬት ኦር ኮንቨርት ማድረግ ዲካፕሱሌሽን ይባላል። ሂውማን አንደርስታንድ ፎርማቱን ወደ ኮምፒውተር አንደርስታንድ ኮንቨርት ማድረግ ደግሞ ኢንካፕሱሌሽን ተብሎ ይጠራል ማለት ነው። ኦኤስአይ ሬፈረንስ ሞዴሎች በአጠቃላይ ሰባቱ አፕሊኬሽን ላየርስ፣ ፕሬዘንቴሽን ላየርስ፣ ሴሽን ላየርስ፣ ትራንስፖርት ላየርስ፣ ኔትወርክ ላየር፣
ዳታ ሊንክ ላየር እና ፊዚካል ላየር ተብለው በዚህ አይነት መንገድ ኦሲአይ ሬፈረንስ በዛሬው ሴሽን ግን ኦሲአይ ሞዴሎችን እነዚህን እያንዳንዱን እናያለን ማለት ነው። እያንዳንዱን ሞዴል ስናይ በእያንዳንዱ ሞዴል ላይ ኦር አፕሊኬሽን ላየር ላይ ሊሰራቸው የሚችለው ስራ፣ ፕሮቶኮል፣ ዲቫይስ እነዚህን ሶስቱ ነገሮች እናያለን ማለት ነው። ዘ ሰቨን ላየርስ ኦፍ ኦሲአይ ሬፈረንስ ሞዴልስ ፍሮም ቶፕ ቱ ቦቶም በቅድሙ ባየናቸው መሰረት ማለት ነው። ይህ ላየርስ ከቨርስ በእያንዳንዱ ላየር ላይ ኔትወርክ አክቲቪቲ፣ ኢኩመንት ኦር ዲቫይስ፣ ፕሮቶኮል እና መጨረሻ ላይ ያልኳችሁ ሴግመንት ኦር ዳታ ታይፑ ማለት ነው። ምን አይነት ዳታ ታይፕ አላቸው ኦር የኮንቨርሴሽን በምን አይነት መንገድ ኮንቨርት ያደርጋሉ የሚሉትን አራተኛ ይጨመራል ማለት ነው። ስለዚህ ኔትወርክ አክቲቪቲ፣ ኢኩመንት ኤንድ ፕሮቶኮልስ የሚሉት እናያለን ማለት ነው። አፕሊኬሽን ፕሬዘንቴሽን እና ሴሽን ላይ ከሆነ ዳታው አጠቃላይ ሙሉ ዳታ ምንም አይነት ኮንቨርት ሳይደረግ የተቀመጠ ኖርማል ሂውማን ሪዴብል ፎርማት ዳታ ይሆናል ማለት ነው። ትራንስፖርት ላይ ሴግመንት ይሆናል። ዳታ ሊንክ ላይ ፍሬም ይሆናል። ኔትወርክ ላይ ፓኬት ይሆናል። ፊዚካል ላይ ቢት ይሆንና ልክ ኬብሉ ላይ ኦር ኒክ ድራይቨር ላይ ሲደርስ ኒክ ኮንቨርት አድርጎ ወደ ሁለተኛው ኮምፒውተር ትራንስፈር ያደርጋል። ዘን ሂውማን አንደርስታንዲንግ ፎርማት ለመቀየር ከቢት ወደ ፓኬት፣ ከፓኬት ፍሬም፣ ፍሬም ሴግመንት፣ ሴግመንቱ ዳታ ሆኖ ወደ ሂውማኑ ይደርሳል ማለት ነው። ዘ ፈርስት ላየር አፕሊኬሽን ላየር ነው። ስለዚህ አፕሊኬሽን ላየር ሞስት ቶፕ ነው። ስለዚህ ኦሲአይ ሬፈረንስ ካለው ውስጥ የመጀመሪያው ነው። ነገር ግን ኢሳፖርት ዳይሬክትድ ዩዘር አፕሊኬሽን ሰች አዝ ሶፍትዌርስ ፎር ዘ ፋይል ትራንስፈርስ፣ ዳታቤዝ አክሰስ ኤንድ ኢሜልስ እነዚህን ስራዎችን የመስራት ካፓሲቲ አለው ወይም ደግሞ ፐርፎርማንስ አለ ማለት ነው። The lower layers support the tasks that are performed as the application layers. These tasks includes general network access, flow controls, and error recovery. ስለዚህ እንደምትመለከቷቸው በእያንዳንዱ ላይ ኔትወርክ አክቲቪቲው ምን ይሆናል ማለት ነው። የአፕሊኬሽን ላየር ከሆነ ጀነራል ኔትወርክ አክሰስ አለው፣ ፍሎ ኮንትሮል ኤንድ ኤረር ሪከቨሪ የሚል አፕሊኬሽን ላየር ስራዎችን ይሰራል ማለት ነው። ሌላኛው ዲቫይስ ኦር ኢኩመንት እነማን ናቸው ከተባለ ኮምፒውተር አለ። ኤንድ ዩዘር ላይ የምንጠቀማቸው የኮምፒውተር አይነቶች አሉ። ኮምፒውተሮች ፋይርዎል፣ ጌትዌይስ ዜርስ አፕሊኬሽን ላየር ላይ ሊሰሩ የሚችሉ ኢኩመንት ኦር ዲቫይሱ ናቸው። ፕሮቶኮል ኤፍቲፒ፣ ፒኦፒ3፣ ዲኤችሲፒ፣ ኤስኤምቲፒ፣ ዲኤንኤስ ዜር አር ነምበርስ ኦፍ ፕሮቶኮልስ ባይዞ አፕሊኬሽን ላየር ላይ ብዙ ፕሮቶኮሎች አሉ። ከነዛ ውስጥ መካከል ግን እነዚህ ጥቂቶቹ ናቸው ማለት ነው። ሌላኛው ሁለተኛው ፕሬዘንቴሽን ላየር ነው። It defines the format used to exchange data among networked computers. Covers data or convert data delivered by the sending application. Application layer የላከውን ዳታ involve universal accepted formats. ስለዚህ በሚፈለገው ዳታ ኮንቨርት የማድረግ ስራ ይሰራል ማለት ነው። such as either DOCX ሊሆን ይችላል፣ TXT ሊሆን ይችላል፣ AVI or etc በሚፈልገው ዳታ ፎርማት የመስራት ስራ ፕሬዘንቴሽን ላየር ነው። the presentation layer it handles three primary tasks. ሶስት ስራዎችን ይሰራል። ትራንስሌሽን፣ ኮምፕሬሽን ኦር ስሞል ሳይዝ መቀየር እና ኢንክሪፕሽን ስራ ይሰራል ማለት ነው። ትራንስሌሽን ኢንሴንስ ቼንጅ ዘ ዳታ ቱ አዘር ታይፕስ ኦፍ ኮምፒውተርስ አንደርስታንድስ። ያ ማለት የሚቀበለው የመጀመሪያ ሴንደር ኮምፒውተሩ ኦፕሬት ሲስተሙ ዊንዶው ከሆነ ሊቀበለው የሚችለው ማክ ኦፕሬት ሲስተም ኦር ሌላ ኦፕሬት ሲስተም ከሆነ ያ ኮምፒውተር አንደርስታንድ እንዲያደርገው ኮንቨርት የማድረግ ስራ ይሰራል ማለት ነው። ሌላኛው ኮምፓሪሽን ነው። ላርጅ ሳይዝ ያለው ዳታ ከሆነ ወደ ስሞል ኮንቨርት አድርጎ ሴንድ የማድረግ ስራ ይሰራል። ኢንክሪፕሽን ኢንኮድ ዳታ ቱ ፕሮቴክት ፍሮም ኢንተርሴፕሽንስ ሌላ ሀክ ሊያደርጉ የሚችሉ ኦር አንወንትድ የሆነ አናውቶራይዝድ የሆነ ዩዘር አክሰስ የሚያደርገው ከሆነ ያንን ፕሮቴክት ለማድረግ ኢንክሪፕሽን ስራ በፕሬዘንቴሽን ላየር ላይ ይሰራል ማለት ነው። ዲቫይስ ማናለ ዘ ሴም ኢዝ ትሩ አፕሊኬሽን ላይ ኮምፒውተርስ፣ ፋይርዎል፣ ጌትዌይስ እነዚህ በዲቫይስ በፕሬዘንቴሽን ላየር ላይ የሚገኙ የዲቫይስ አይነቶች ናቸው። ጂፒቲኢ፣ ኤምአይኦአይ፣ ፒአይሲቲ የሚሉ እነዚህ ፕሮቶኮሎች ፕሬዘንቴሽን ላይ የሚገኙ ናቸው ማለት ነው። ሶስተኛው ላየር ሴሽን ላየር ነው። allows two applications on different computers to open, use and close a connections called sessions። ስለዚህ ሴሽን ላየር የሚሰራ ምንድነው? በሁለት ኮምፒውተሮች መካከል ሴሽን የመስራት ኦር ፓዝ የመፍጠር ስራ ይሰራል ማለት ነው። ያ ማለት ኦፕን ያደርጋል፣ ዘን ኦፕን ካደረገ በኋላ እንዲጠቀሙ ፋሲሊቴት ያደርጋል። ዘን በሁለቱ መካከል ኮሚኒኬሽኑ ካለቀ በኋላ ሴሽኑን ኦር ኮኔክሽኑን ክሎዝ የማድረግ ስራ በሴሽን ላየር አማካኝነት ይሰራል። ማኔጂንግ ዲያሎግ ቢትዊን ቱ ኔትወርክ ዲቫይስስ በሁለቱ ኮምፒውተሮች መካከል ትክክለኛ ፋሲሊቴት አድርጎ ስሙዝ የሆነ ዲያሎግ ትራንስፈር እንዲደረግ ሴሽን ላየር ስራውን ይሰራል ማለት ነው። ኢት ፐርፎርምስ ኔሚንግ ሪኮግኒሽን ኤንድ አዘር ፋንክሽንስ ሰች አዝ ሴኪሪቲ ዛት አር ኒድድ ቱ አላው ቱ አፕሊኬሽንስ ቱ ኮሚኒኬት ኦቨር ዘ ኔትወርክስ።
በሁለቱ ኮምፒውተሮች መካከል ትክክለኛ ኔም ሪኮግኒሽን እንዲኖር፣ ሴኪሪቲ እንዲኖር የመስራት ስራ ሴሽን ላየር ይሰራል ማለት ነው። ኢት ፕሮቫይድስ ሲምፕሌክስ ዱፕሌክስ ሃፍ ዱፕሌክስ ኮሚኒኬሽን ቢቱን ዲቫይስስ። ምክንያቱም ኮሚኒኬት ስናደርግ በዲቫይሶች መካከል ሲምፕሌክስ የሆነ ዱፕሌክስ የሆነ እና ሃፍ ዱፕሌክስ ኮሚኒኬሽን ሊኖር ይችላል። ነገር ግን ሴሽን ላየር በሶስቱም አማካኝነት ኮሚኒኬት ብናደረግ እነሱን ለኮሚኒኬሽን በአጠቃላይ ፕሮቴክት የማድረግ ኔም ሪኮግኒሽን የመስራት እና ሴኪሪቲ የመስራት ስራ ይሰራል። እነዚህ አክቲቪቲዎች ናቸው ማለት ነው። ሌላኛው ዲቫይስ ኦር ኢኩመንት ኮምፒውተር፣ ፋይሮ እና ጌትዌይ በተመሳሳይ እንደ አፕሊኬሽን እና እንደ ፕሬዘንቴሽን ላይ ሴሽን ላየርም እነዚህን እንጠቀማለን ማለት ነው። ፕሮቶኮል የምትመለከቷቸው እነዚህን ፕሮቶኮሎች እንጠቀማለን። አብዛኛው ጊዜ ግን እኛ የምናውቀው ኔት ባዮስ የሚለው ሴሽን ክሬት እንዲያደርግ የምንጠቀምበት ፕሮቶኮል ስለሆነ እሱ ነው ሪማይንድ የምናደርገው ማለት ነው። ስለዚህ እነዚህ ዲቫይሶች እና እነዚህ ፕሮቶኮሎች ሴሽን ላየር ላይ የሚሰሩ የዲቫይስ እና የፕሮቶኮል አይነቶች ናቸው ማለት ነው። አራተኛው ትራንስፖርት ላየር ነው። ኢት ቴክስ ዳታ ፍሮም ሃየር ሌቨል ኦፍ ኦሳይ ሞዴልስ። ስለዚህ እነዚህ ከላይ ያየናቸው አፕሊኬሽን፣ ፕሬዘንቴሽን እና ሴሽን ቶፕ ላየር ኦር ሃየር ላየር ኦሳይ ሬፈረንስ ሞዴል ተብሎ ይጠራሉ። ብሬክ ዳውንስ ኢንቱ ሴግመንትስ። እነዚህ ሶስቱ ጋር ዳታው በአጠቃላይ ዳታ ሆኖ ይቀመጣል። ነገር ግን ትራንስፖርት ላየር ላይ ሲመጣ ወደ ሴግመንት ዲቫይድ ይደረጋል። ሴግመንት ማለት ቼንጂንግ ኦር ዲቫይዲንግ ስሞል ዳታ ኢንቱ ስሞል ዳታ ቱ ኢዚሊ ማኔጅ፣ በቀላሉ ማኔጅ ለማድረግ እንድንጠቀም ሴግመንቱን ኦር ዳታውን ዲቫይድ የማድረግ ስራ ሴግመንት ተብሎ ይጠራል። ኢት ኢንሹርስ ዛት ፓኬትስ አር ዲሊቨርድ ኤረር ፍሪ ኢን ሲኩዌንስ ኤንድ ዊዛውት ሎዝ ኦፍ ዱፕሊኬሽንስ። ሎዝ እንዳይሆን፣ ዱፕሊኬት እንዳይረግ፣ ዲሊቨርድ ኤረር ፍሪ እንዲሆንና ሲኩዌንሻሊ እንዲሆን ትራንስፖርት ላየር ይሰራል ማለት ነው። ኢፍ ኤ ዱፕሊኬትን ፓኬት አራይቭስ ዚስ ላየርስ ዊል ሪኮግናይዝ ዘ ዱፕሊኬት ኤንድ ዲስካርድ ኢትስ። ስለዚህ ትራንስፖርት ላየር ላይ ክላሲፋይ ካደረገ በኋላ ክላሲፋይ የተደረገው ዱፕሊኬት ሆኖ ቢደርስ ያን ፓኬት ኦር ያን ሴግመንት ምን ያደርገዋል ማለት ነው? ዲስካርድ ያደርገዋል። ሪኮግናይዝ ካደረገ በኋላ ዲስካርድ ያደርጋል። ኢት ዩዝስ ቱ ሜትድስ ቱ ትራንስሚት ዳታ አኮርዲንግ ቱ ዘ ሪኳየርመንት ዳታ ትራንስሚሽን ሜትድስ ኮኔክሽንለስ እና ኮኔክሽን ኦሪየንትድ። እዚህ ጋር መያዝ ያለባችሁ ትራንስፖርት ላይ ትራንስፈር ሲያደርግ ኦር ሴንድ ሲያደርግ በሁለት አይነት ኮኔክሽንለስ እና ኮኔክሽን ኦሪየንትድ። ኮኔክሽንለስ ማለት ቱ ትራንስሚት አን ሪላያብል ዳታ ዲሊቨሪ ትራንስመርት የማድረግ ኦር ሴንድ የማድረግ ስራ ይሰራል። ኢት ዩዘስ ዩዲፒ ኦር ዩዘር ዳታ ግራም ፕሮቶኮል የሚባል ለኮኔክሽንለስ ይጠቀማል ማለት ነው። ኮኔክሽን ኦሪየንትድ ሲጠቀም ዩዝ ትራንስሚት ሪሌትድ ዳታ ሪላያብል የሆነ ዳታ ትራንስሚት ለማድረግ ልንጠቀም ይችላል ማለት ነው። ኢት ዩዘስ ቲሲፒ ትራንስሚሽን ኮንትሮል ፕሮቶኮል ይጠቀማል። ዘሴሚስትሩ የዲቫይስ ኤንድ ኢኩመንቶቹ ኮምፒውተር፣ ፋይሮ እና ጌትዌይ እንጠቀማለን። ፕሮቶኮል ዩዝድ ኢን ዚስ ላየርስ ዩዲፒ እንጠቀማለን። ቲሲፒ ዩዲፒ ፎር ኮኔክሽንለስ፣ ቲሲፒ ፎር ኮኔክሽን ኦሪየንትድ። ሲኩዌንስድ ፓኬት ኤክስቼንጅ የሚባል ፕሮቶኮልም በትራንስፖርት ላየር ላይ እንጠቀማለን። ነገር ግን አብዛኛውን ጊዜ በፈተናም ሊመጡ የሚችሉ ለእናንተም እንድትዟቸው ሳጀስት ማድረገው ዩዲፒ ኮኔክሽንለስ ነው። ቲሲፒ ደግሞ ኮኔክሽን ኦሪየንትድ የሚል የፕሮቶኮል አይነት መኖሩን አንደርስታንድ እንድታደርጉት ነው። ሌላኛው ሶስተኛው ኔትወርክ ላየር ነው። ሪስፖንሲብል ፎር አድሬስ ሜሴጅስ ኤንድ ትራንስሌቲንግ ሎጂካል አድሬስ ኤንድ ኔምስ ኢንቱ ፊዚካል አድሬስስ። እያንዳንዱ ኮኔክት የተደረገው ኮምፒውተር የራሱ የሆነ ኔትወርክ አድሬስ አለው። ኔትወርክ ላየር ላይ አድሬሲንግ ፎር ኢች ዲቫይስስ፣ ለእያንዳንዱ ዲቫይስ አድሬስ ሬጂስተር የማድረግ እና ትራንስሌት ሎጂካል አድሬሱን ሬጂስተር ያደርጋል። ኢት ኦልሶ ዲተርማይንስ ዘ ሮት ፍሮም ሶርስ ቱ ዘ ዴስቲኔሽን ኮምፒውተርስ። ሮት ፓዝ ስለሆነ በእያንዳንዱ ኔትወርክ ላየር ላይ ያሉትን የዲቫይስ አይነቶች ሮት ኦር ፓዝ አይደንቲፋይ ያደርጋል። ኢት ዲተርማይንስ ዊች ፓዝ ዘ ዳታ ሹድ ቴክስ ቤዝድ ኦን ኔትወርክ ኮንዲሽንስ ፕራዮሪቲ ኦፍ ዘ ሰርቪስ ኤንድ አዘር ፋክተርስ። በእያንዳንዱ ትራንስፈር በሚደረግበት ፓዝ አማካኝነት ኔትወርክ ላየር ላይ ሲደርስ የትራንስፈር የሚያደርገውን የዳታ አይነት እና የኮምፒውተር ኦር የዲቫይስ አይነት አይደንቲፋይ በማድረግ ትክክለኛውን ፓዝ ሪዳይሬክት ያደርጋል ማለት ነው። ኢት ኦልሶ ማኔጅ ትራፊክ ፕሮብለምስ ኦን ዘ ኔትወርክ ሰች አዝ ስዊቺንግ ኤንድ ራውቲንግ ኦፍ ፓኬት ኤንድ ኮንትሮሊንግ ዘ ኮግኒሽን ኦፍ ዘ ዳታስ። ስለዚህ እነዚህ አክቲቪቲዝ ዛት አር ፐርፎርም ሳይን ኔትወርክ ላየርስ፣ ኔትወርክ ላየር ላይ ሊሰሩ የሚችሉ አክቲቪቲዎች እነዚህ ናቸው ማለት ነው። ዲቫይሱ እስካሁን ድረስ ያየናቸው በሶስቱም ላየሮች በአራቱም ላየሮች ማለት ነው ኮምፒውተር፣ ፋይሮ እና ጌትዌይ የነበሩት። ነገር ግን ዲቫይስ ኔትወርክ ጋር ሲመጣ ራውተር ኦር ብራውተርስ የምንጠቀማቸው እነሱ ኔትወርክ ላየር ላይ ያሉ የዲቫይስ አይነቶች ናቸው ማለት ነው። ሌላኛው ፕሮቶኮል ነው። በጣም ብዙዎቹ ሊኖሩ ይችላሉ። ነገር ግን እዚህ ጋር በጥቂቱ ነው የተጠቀሱት። ስለዚህ አይፒ፣ አይፒኤክስ፣ አይሲኤምፒ፣
ኔትወርክ ላየር ላይ ሊሰሩ የሚችሉ የፕሮቶኮል አይነቶች ናቸው ማለት ነው። ሁለተኛው የላየር አይነት ዳታ ሊንክ ላየር ነው። ስለዚህ ላየር ቱ ዘ ዳታ ሊንክ ላየርስ ሴንድስ ዳታ ፍሬምስ ፍሮም ዘ ኔትወርክ ላየር ቱ ዘ ፊዚካል ላየርስ ከዳታ ከኔትወርክ ላየር ላይ ፍሬሙን ተቀብሎ ወደ ሁለተኛው ወደ ፊዚካል ላየር ሴንድ ለማድረግ የምንጠቀምበት ዳታ ሊንክ ላየር ነው። ኢት ኮንትሮልስ ዘ ኤሌክትሪካል ኢምፐልስስ ዛት ኢንተር ኤንድ ሊቭ ዘ ኔትወርክ ኬብልስ በእያንዳንዱ ላይት ፐልስ የሚያደርግበት ኦር ብሊንክ ሲያደርግ የምናየው ማለት ነው። ኒክ ድራይቨር ላይ ኦር ደግሞ RJ45 ላይ እንደሱ አይነት ላይት ኤሌክትሪክ ፐልስ እንዲያደርግ የሚያደርግ ነው። ዳታ ፍሬም ኢዝ አን ኦርጋናይዝድ ሎጂካል ስትራክቸር ኢን ዊች ዳታ ካን ቢ ፕሌስድ። The electrical representation of the data are bit patterns, encoding methods, and tokens is known to these layers only. በእያንዳንዱ ላይ ትራንስፈር የምናደርግባቸው ቢት ፓተርን ሊሆን ይችላል፣ ኢንኮዲንግ የምናደርጋቸው ሜትዶች ሊሆን ይችላል፣ ኦር ቶክንስ በእያንዳንዱ ላየር ላይ ፓዝ የሚያደርጉት ኦር ትራንስፈር የሚያደርጉት በዚህ ዳታ ሊንክ ላየር ላይ የሚታወቁ ይሆናሉ ማለት ነው። ሶ ዘ ቢሎ ፊገር ሾውስ ዘ ሲምፕል ዳታ ፍሬምስ ዳታ ፍሬም እያንዳንዱ ኮምፖናንት ሊሆኑ ይችላሉ። ስለዚህ ዘርስ ዴስቲኔሽን አይዲ አለ፣ ሴንደር አይዲ አለ፣ ዘር ኮንትሮል የሚያደርገው አለ፣ ዳታ ኖርማል አለ፣ ሲአርሲ ኦር የዳታውን ታይም ኮንትሮል የሚያደርግበት ዳታ ታይም ኮንትሮል የሚያደርግበት ቼክ አለው ማለት ነው። ሪደንደንሲ እንዳይሆን ቼክ ታይም አለ ማለት ነው። ስለዚህ እነዚህ ሜን ኮምፖናንትስ ኢንሳይድ ዳታ ሊንክ ላየርስ ዳታ ሊንክ ላየር ላይ ሴንድ ሲደረግ የአንዱ ዳታ ፍሬሙ እነዚህ ኮምፖናንትስ ይኖሩታል ማለት ነው። ሶ ዚስ ላየርስ ሀብ ቱ ሳብ ላየርስ ይሄኛው የዳታ ሊንክ ላየሮች ሁለት ሳብ ላየሮች ያሉት ማለት ነው። ሎጂካል ሊንክ ኮንትሮል እና ሚዲያ አክሰስ ኮንትሮልስ። ሶ ዘ ፈርስት ዋን ሎጂካል ሊንክ ኮንትሮልስ serve the purpose of providing end-to-end flows, error control, multiplexing different protocol over the MAC addresses or media access control ላይ ያንዳንዱ ላየር ላይ ትራንስፈር እንዲደረግ ሎጂካል ሊንክ ኮንትሮል ይህን ስራ ይሰራል ማለት ነው። ሚዲያ አክሰስ ኮንትሮልስ determine which computer has access to the network media at any given times በተሰጠው ታይም አማካኝነት ምክንያቱም የዳታ ሊንክ ላየር ኮኔክት የማድረግ ስራ ከሰራ ሚዲያ አክሰስ ኮንትሮል ደግሞ በየትኛው የኮምፒውተር አይነት ኔትወርክ ሚዲያውን እንደተጠቀመ አይደንቲፋይ ያደርጋል ማለት ነው። ዲቫይስ ዩዝድ ኢን ዚስ ላየርስ ስዊችስ፣ ሪፒተርስ፣ ብሪጅ ልንጠቀም እንችላለን ማለት ነው። ፕሮቶኮል ዩዝድ ኢን ዚስ ላየርስ ፒፒ፣ አርፒ፣ ኤቲኤምስ የሚሉ እነዚህም ፕሮቶኮሎች ደግሞ በዳታ ሊንክ ላየር ላይ የምንጠቀማቸው ፕሮቶኮሎች ናቸው ማለት ነው። ዘ ላስት ላየርስ ፊዚካል ላየርስ ኦር ኢንድ ላየር ነው። በእያንዳንዱ ፊዚካሊ ተች የምናደርጋቸው ነገሮች ቦቶም ላየር ኦፍ ዘ ኦሲአይ ሪፈረንስ ሞዴል ነው። መጨረሻ ላይ ዳታው ኮንቨርት ሆኖ ፒት የሚሆንበት RJ45 ላይ ደርሶ በኬብሉ አማካኝነት ትራንስፈር ሆኖ ወደ ሁለተኛው ኮምፒውተር የሚሄድበት ፓዝ የመጨረሻው ቦቶም ነው ማለት ነው። ኢት ትራንስሚትስ አንስትራክቸርድ zeros and ones means raw bit streams over a physical medium such as network cables። ስለዚህ ፊዚካል ላየር የሚለው ዳታው ኮንቨርት ሆኖ በአጠቃላይ ወደ ቢት ኮንቨርት ይደረጋል። ስለዚህ ይህ ቢት ኮንቨርት የተደረገው አንስትራክቸርድ ነው፣ ዜሮስ ኤንድ ዋን ነው። ስለዚህ በፊዚካል ሚዲየም ላይ ትራንስፈር እንዲያደርግ ኮንትሮል የማድረግ ስራ የሚሰራው ፊዚካል ላየር ይሆናል ማለት ነው። ኢዝ ቶታሊ ሃርድዌር ኦሪየንትድ ኤንድ ዴሊ ዊዝን ኦል አስፔክት ኦፍ ስታብሊሽንግ ኤንድ ሜንቴኒንግ ፊዚካል ሊንክ ቢትዊን ኮሚኒኬቲንግ ኮምፒውተርስ። ኢት ካሪስ ዘ ሲግናል ዛት ትራንስሚትድ ዳታ ጀነሬትድ ባይ ኢች ኦፍ ዘ ሃየር ላየርስ። ዚስ ላየርስ ዲፋይንስ ሃው ዘ ኬብል ኢዝ አታችድ ቱ ዘ ኒክስ ኦር ኔትወርክ ኢንተርፌስ ካርድስ። ኔትወርክ ኢንተርፌስ ካርዱ ጋር ሲደርስ እያንዳንዱን ዜሮስ ኤንድ ዋን ትራንስሚት የማድረግ ስራ ይሰራል ማለት ነው። ዚስ ላየርስ ፕሮቫይድስ ዳታ ኢንኮዲንግ ኤንድ ቢት ሲንክሮናይዜሽንስ ቢት ትራንስፈር ያደርጋል ማለት ነው። ስለዚህ ፊዚካል ዳታ ስለሆነ ኢት ሪፕሬዘንት ዘ ፍሮም ፎር ትራንስሚቲንግ ቢትስ ዜሮስ ኤንድ ዋንስ ፍሮም ዋን ኮምፒውተር ቱ አናዘር ኢንሹሪንግ ዛት when a transmitting host sends one bit it is received as one bit not a zero bit። ስለዚህ ትራንስፈር ስናደርግ ዜሮስ ኦር ቢት ስለሆነ ቢት ማለት ደግሞ ዜሮስ ኤንድ ዋን ስለሆኑ እያንዳንዱ ኬብል ላይ ትራንስሚት የሚደረግበት ሲንክሮናይዝ ተደርጎ ወደ ሁለተኛው ኮምፒውተር የመግባት እና ዲካፕሱሌሽን ኦር ዲክሪፕት ተደርጎ ወደ ሁለተኛው ፕሌን ቴክስት ኮንቨርት ይደረጋል ማለት ነው። ዚስ ላየር ኢዝ ኦፍን ሪፈርድ ቱ አስ ሃርድዌር ላየር ተብሎ ይጠራል። ስለዚህ የምንጠቀማቸው የዲቫይስ አይነቶች በፊዚካል ላየር ላይ ሀብ፣ ሪፒተር፣ ኬብልስ፣ ዋየርለስ ሚዲያ በአጠቃላይ እነዚህ ፊዚካል ላየር ላይ የሚሰሩ የዲቫይስ አይነቶች ኦር የኢኩዊፕመንት አይነቶች ናቸው። ሌላኛውና የመጨረሻው ፕሮቶኮል ዩዝድ ኢን ዚስ ላየር ነው። ስለዚህ ብሉቱዙ፣ ኢተርኔትስ፣ ዲኤስኤልስ፣ ኤስዲኤን እነዚህ
ፕሮቶኮል ሩልስ ዛት ገቨርን ዘ ኮሚኒኬሽን ቢትዊን ዲቫይስስ ኦን ፊዚካል ላየር ላይ ያለውን ስራ ኮንትሮል የሚያደርጉ ናቸው ማለት ነው። እነዚህ ሰባቱን ላየሮችን በደንብ አድርጋችሁ ብታነቧቸው ለሲኦሲው ቲዎሬቲካል ፈተና ለመስራት በደንብ ያግዛሉ ብዬ ሙሉ እምነት አለኝ ማለት ነው። ስለዚህ እነዚህን ኦኤስአይ ሬፈረንስ ሞዴሎች ለመረዳት በእያንዳንዱ ኦኤስአይ ሬፈረንስ ሞዴል የሚሰራውን አክቲቪቲ ያሉትን የኢኩመንት አይነቶችን፣ የፕሮቶኮል አይነቶችን እንዲሁም ደግሞ በእያንዳንዱ ኦኤስአይ ሬፈረንስ ሞዴል ላይ ያለውን የዳታ ፎርማት እነሱን በደንብ አድርጋችሁ እንድትይዙ ስል ለማሳሰብ ያህል ነው። ከተመቻችሁ ላይክ፣ ሳብስክራይብ እና ኮመንት በማድረግ እንድተባበሩ ስል ከወዲሁ እጠይቃለሁኝ። መልካም ውሎ፣ መልካም ምሽት፣ መልካም አዳር።